በነገራችን ላይ ኤፍሬም የወሰነው ውሳኔ አሁን ላይ ልክ ነው። ምክንያቱም አብርሽ መረጋጋት አለበት። እነዚህ ሴቶች ተስፋ ሰጥቶ ለእያንዳንዶቹ በተስፋ ዓለም እየተንከራተቱ ነው ያሉት እያልኳቸው ነው ውዶቼ። ሰላም ጤና ይስጥልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አይ ወደሽ ተደፋሽ ቢረግጡሽ አይክፋሽ አሉ። እኔ ሁሉ ጊዜ የኤፍሬም የኤፋ ምክር ደስ ይለኛል፣ አመለካከቱ ደስ ይለኛል። ግን ደግሞ እነ ሄርሜላ አሁን ከሩታ ጋር የምትመደብ ሰው አይደለችም። ለምን ፈልጋ የመጣች ሴት ናት። በቃ ፈልጋ ላጽናና ብላ በሱ ህይወት ውስጥ የመጣች ሴት ናት። አብርሽ ምንም የሰጣት ተስፋ የለም። ራሷ ናት በራሷ ህይወት ላይ ጣልቃ የገባችው። የራሷን ህይወት ራሷ ነች እያወዘጋገበች ያለችው ማለት ነው። ነገር ግን ደግሞ መታዘን ያለባት እንደ ሴት ሩታ ናት። ሲፈልግ እሷ ሳታይ ልጁን አንጠልጥሎ መውሰድ የለበትም። ምክንያቱም ሩታ ለልጇ ብዙ ዋጋ የከፈለች ሴት ናት። ብቻዋን በእርግዝና ወራት የአማራትን ሳትበላ ሳትጠጣ እርጉዝ ሆና ማንም ሰው ሳያዝናናት በስንት ድብርት ውስጥ ነው ያለፈችው። እናውቃለን፣ የሩታን ህመም ማለት ነው እናውቃለን። ነገር ግን ይችን ሴት እየመጣ እየሄደ ለዚህ ሴት ምንም አይነት ተስፋ ባይሰጣት ጥሩ ነው ባይነኝ ለሩታ። ሌላው ፍቅርዬ ጋር ደግሞ ፍቅርዬም ወዳ ነው የመጣችው አይደለ? ወዳ እስከሆነ ድረስ ምንም እኔ የምለው ነገር የለም። ለፍቅር ምንም ማዝነው ነገር የለም። እና ኤፍራም ልክ ነህ። አብርሽ ከራሱ ጋር መሆን አለበት፣ መረጋጋት አለበት። አብርሽ ተረጋጋ፣ መረጋጋት አለበት። በጣም እነሱ ይሆናል የለ እንትን እየጨለሉ ነው ያሉት እና በአንተ ፍቅር እየጨለሉ እየተሰቃያዩ ነው ያሉት። ስለዚህ እንደዚህ ከሚሰቃያዩ ከሚጨላልሉ እንደዚህ ግራ ከሚገባቡ ወይንም እኔ በቃ አልሆናችሁም እኔ በራሴ ዓለም ነው የምኖረው በላቸው። ወይንም ከሩታዬ ጋር ቀጥል ምናምን የሆነ ነገር አድርግ እና እነዚህ ሰዎች ግራ እየተጋቡ ነው ያሉት። ለምን ግራ ይጋቡ? ለምን ይወዘጋገቡ? ጥሩ አይደለም እንደዚህ ማድረግ ጥሩ አይደለም። እና እንደዛ ማድረግ ይጠበቅብሃል አብርሽ። ኤፍሬም ደግሞ ስማርቱ ሁሌም በቃ ለሀቅ የምትቆም ጥሩ ሰው ነህ አንተ ጥሩ ሰው ነህ።